አሊ በሪካርድ በምናምን የሚታወቁ ስማቸውን ብጠራ ደስ ይለኝ ነበር፣ ግን ስም እንዳጠራ ስላሉኝ ምንም ማድረግ አልችልም። የእፎይ ልደት ምክንያት በማድረግ ወንድማችን ዮኒ የሚያሳየን ያዘጋጁት ፕሮግራም አለ እና እሱን እስኪ ወንድማችን ዮኒ ያሳየናል። ምንድን ነው ይሄ ሰፕራይዞ፣ ምንድን ነው ይሄ ስጦታው የሚለውን እናያለን ማለት ነው። ዮኒዬ ቀጥል፣ ስላቆየን በጣም ይቅርታ። አሁን መክፈትና ማሳየት ትችላለህ። እስኪ ሁላችንም ይህን ሰፕራይዝ እናያለን ማለት ነው አንድ ላይ። ዮኒዬ ሚዩት ነህ እና ያለውን ነገር እያብራራህ የተደረገውን ነገር እየተናገርክ። እሺ፣ ሰላም እንዴት አላችሁ? ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። አሁን የምንገኘው የእፎይ ልደት ምክንያት በማድረግ ከእፎይ ተማሪዎች የተዘጋጀውን የምሳ ማዕድ የማጋራት ስነስርዓት በእማማ ዝናሽ በጎ አድራጎት ድርጅት ተገኝተን እንግዲህ በእድሜ ላይ እድሜ ስለጨመረለት በጊዜ ላይ ጊዜ ስለሰጠው እቺን ቀን ለማሰብ እና ለማመስገን በእማማ ዝናሽ በጎ አድራጎት ድርጅት ተገኝተን እንግዲህ የምትመለከቷቸውን ከ200 በላይ የሚሆኑ ሰዎችን እንግዲህ ህፃናትንም፣ አዋቂም፣ አረጋውያንንም፣ ትላልቅ ሰዎች ወጣቶችንም ጭምር ምሳ ለማጋራት ነው እንግዲህ የተገኘ ነው። ያው እንደምታዩት ያው የአንድ የእፎይ ብቻ አይደለም፣ ሌሎችም የነፍስ ይማር ፕሮግራሞች አሉ። እነሱን አድርጎ በዚህ በትልቁ የእማማ ዝናሽ በጎ አድራጎት ድርጅት ተገኝተን እያከበርን ነው የምንገኘው። ደስ ይላል። ባነሩን ያሳየ፣ ባነሩን ላስገባው ካሜራ ውስጥ እጅግ በጣም ደስ የሚል ይህንን ሀሳብ ላሰባችሁ እህት ወንድሞች ከልብ እናመሰግናለን። ድንቅ የተቀደሰ ሀሳብ ነው እና በጣም ደስ ይላል። ቦስዬ ይሄ ከተማሪዎች የቀረበልህ ስጦታ ነው እና እንኳን ተወለድክልን በልልን ብለውኝ ነው እና በአንተ ስም ነዲያንን መግበዋል። ሌላም ሰፕራይዝ ደግሞ አለ የሚቀጥል። ይሄ አንደኛው ሰፕራይዛችን ነው እና ቀጥል ቦስ ምትለው ነገር ካለ እድሉን ልስጠው። አሉ ኡስታዝ እያወራ ከሆነ ቤት ነው። በጣም ደስ ይላል። በጣም ነው ደስ የሚለው። የኔ መወደድ ሳይሆን ያደረጋችሁን ነገር በጣም ደስ ይላል። የኔ መወደድ እንኳን ኤኔስ በጣም ደስ ብሎኛል። ይህን ያደረጋችሁ ጌታ ይባርካችሁ። በወጣ ይተካ። በጣም ሰርፕራይዝ የሆንኩት ኧረ እኔ እንጃ የምለው የለኝም። በጣም ገርሞኛል። ያልጠበቅኩት ስለሆነ በጣም ደስ ብሎኛል። ቴንኪ ሁላችሁንም ብያለሁ። እንኳን ተወለድክልን ወንድማችን። እውነት ለመናገር በጣም ደስ የሚል ነው። ጀግና ይወለድ እና በዚሁ አጋጣሚ ያው ሁላችንም በጣም ነው የምንወድ እፎይ። እኛ ተማሪዎች፣ ወንድሞች፣ እህቶች ምናምን ነገር የምር በጣም በደስታ ነው ልደትንም እያከበርን ያለ ነው እና እንኳን ተወለድክ። የምር በጣም ነው ደስ የሚለው። በዚሁ አጋጣሚ ይህንን ፕሮግራም ያዘጋጃችሁ እህት ወንድሞች፣ ለዚህ ፕሮግራም ዋጋ የከፈላችሁ በገንዘባችሁም በሁሉም ነገር ማለት ነው፣ እግዚአብሔር ይባርካችሁና እንኳን ተወለድክ ለማለት እንወዳለን በድጋሚ እፎይ። ያው እኔ ተማሪ ብቻ ሳልሆን ጓደኛውም ነኝና የምር በጣም ነው ደስ የሚለው። እፎይ ደስ የሚል ጓደኛችን፣ ወንድማችን እንዲሁም መምህራችን ነው እና ሁላችሁም እንኳን ተወለድክልን በሉት።
ያ እሺ፣ እናመሰግናለን ወንድማችን፣ ታላቃችን፣ መካሪያችን፣ ተቆጫችን። እንኳን ተወለድክልን ስላየገኘን ስላወቅነህ ደስ ይለኛል። ክርስቲያን እንዳልሆነ ነው ተማሪ ብቻ ሳይሆን ወንድሜም ጭምር ነው፣ ጓደኛዬም ጭምር ነው እና ስለተወለድክልን በጣም ደስ ብሎኛል። 1000 ዓመት ኑርልን ለማለት እወዳለሁ። አመሰግናለሁ። ይህንንም ደግሞ ያደረጋችሁ እህት ወንድሞች፣ ይህንን መልካም ምግባር ለሰራችሁ እህት ወንድሞች እግዚአብሔር አብዝቶ ይባርካችሁ ለማለት እወዳለሁ። በጣም ድንቅ ሰፕራይዝ ነው። ሌላም ሰፕራይዝ አለ፣ ይቀጥላል፣ እናያለን ማለት ነው። ስለዚህ በተራ በተራ ሁላችንም ማይካችንን እያነሳን እንኳን ተወለድክ እንለዋለን። መልካም ምኞታችሁ መግለጽ ትችላላችሁ። ከማን ልጀምር? እሺ ከቲጂ ልጀምርና እንደዚህ ቲጂ፣ ከዛ ብሩኬ፣ ከዛ ናኑሻ፣ ከዛ ቆስጤ፣ አቤላ እንኳን አደረሰ ብሎ የሚያቀርበው ግጥም አለ። በእንደዚህ አይነት መልኩ እንሄዳለን ማለት ነው። እፎይም በማድረግ አደንቀዋለሁ። እፎይም ማለት ነው የተደማመጠን ነው እየተደማመጠን ነው። እናመሰግናለን ወንድማችን። ግን አንድ ነገር አርፍጄ ስለገባ ይቅርታ። ግን ችግር እና አጀንዳውንም አላወቅኩም። አሁን እፎይ እሱ ፔጅ ላይ የእሱ ቻናል ላይ ምን እንዳለ አላወቅኩም። አርፍጄ ነው የገባሁት። ለምስራ በዛሬ ዓርብ ነው ትንሽ ወበርታም ስለነበር አርፍጄ የገባሁትና አጀንዳውን መስማት ይቻላል? አጀንዳው ዛሬ የሚገርምህ ራስ ምታት የሆነው ወደዚች ምድር የተቀላቀለበት ቀን ነው እና ብዙዎች የረገሙት ነው፣ ደግሞ ብዙዎች ደግሞ የሚያመሰገኑበት ቀን ነው እና በእኛ በአመስጋኞቹ ዘንድ እግዚአብሔርን እያመሰገንን ነው ይህን ወንድማችን ስለሰጠን። ተመስገን ተመስገን። ሁላችንም እናመሰግናለን። መልካም መልካም፣ እናመሰግናለን ወንድማችን። አጀንዳውን አሁን እንዴት ነው? ታይም አላ ጊዜ ያላችሁ ወይስ በቃ ልትወጡ ነው? ከላይ ልንጨርስ ነው። ሌላ ጊዜ ስንገናኝ እንቀጥላለን። ማሚ እሺ። ለማንኛውም በቃ አመሰግናለሁ። ለማንኛውም ማስተናገዳችሁን በክብር አየዋለሁ። በጣም አክብራችሁ እንዳስተናገዳችሁ። ይሄ ደግሞ የእናንተ አድናቂ ነኝ። አመሰግናለሁ። ቀጥሉ እናንተ ስራችሁ። እሺ እሺ፣ እናመሰግናለን ወንድማችን። እግዚአብሔር አምላክ ቀጥተኛው መንገድ ለሙስሊሞችም ልክ እንዲሁ እንዲመራችሁ የእግዚአብሔር ልጅነትን ደግሞ አግኝታችሁ የእናንተም ልደት የምናከብርበትን ቀን ይስጠን። እግዚአብሔር ያክብርልን። ሁላችሁንም እናመሰግናለን። መልካም ቀን